ሰላም ጤና ይስጥልን። ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናቸው? የዴዚ እናት የቀብር ስነ ስርዓቷ ተፈጸመ። እንዲሁም ደግሞ የኳተሩ መሪ እንግዲህ ህይወታቸው አልፏል ማለት ነው። የኳተሩ መሪ በድንገት ባደረባቸው ህመም ምክንያት እንግዲህ ህይወታቸው እንዳለፈ ተሰምቷል። ነፍስ በአጸደ ገነት ይረፍ፣ ነፍስ ይማር እንላለን። እንዲሁም ለዴዚ እናት ነፍሷ በአጸደ ገነት ያሳርፈው እግዚአብሔር አምላክ። ለቤተሰብ መጽናናትን ያድልልን። እንዲሁም ለዴዚ መጽናናትን እግዚአብሔር አምላክ ይስጥልን። ሁለት ነፍስ ናት። እግዚአብሔር ያዝናሽ እህቴ። ከባድ ነው። እንኳን እንደዚህ በጥል ላይ የሆነ ቤተሰብ ይቅርና በማንኛውም መንገድ ላይ ያለ ሰው እንደዚህ አይነት ከባድ ነገር ባይደርስ ደስ ይላል። ግን እግዚአብሔር የወደደና የፈቀደውን ነገር አደረገ። መጽናናቱን እንመኛለን። እንዲሁም የአሌክስ ቤተሰቦች እና አሌክስ እየተወቀሱ ይገኛሉ። እነሱ ናቸው ልጅቷ እንድታረግዝ የሚያደረጓት፣ እንዲያገባት የሚያደረጉ የአሌክስ ቤተሰቦች ናቸው በማለት የአሌክስ ቤተሰቦችን እና አሌክስን እየዘቀዘቁ እየተሳደቡ ይገኛሉ። ልጅቷ ወዳና ፍቅራ ነው ይሄን ነገር ያደረገችው። ማንም ሰው የሚያደርገው ነው። በእነሱ የተጀመረ ነገር አይደለም። የትኛዋም እህታችን የትኛዋም ሴት ኢትዮጵያዊ ሴት ከወደደች ቤተሰቦቿን ጥላ ባሏ ጋር ትገባለች። ቤተሰብ አልታረቅም ካለም ዝም ብላ ከባሏ ጋር ትኖራለች። በጊዜ ሂደት ግን ይታረቃሉ። እንደዚህ ሞትም ከመጣ ከሁለት አንዳቸውን ይዞ ይሄዳል። አዲስ ነገር አይደለም። እንደ አዲስ ነገር ተደርጎ ዛሬ ግን በዴዚ ላይ እየወረደ ያለው ጸጸትና ስድብ፣ እርግማን፣ ሌላ ነገር እንዲሁም ዴዚ ደግሞ ራሷን እንትንላለው በማለት በግድ ተይዛ እንዳለች ነው እየተነገረ ያለው። እውነት ከሆነ ማለት ነው ይሄ ነገር በጣም ያሳዝናል። እች ልጅ ራሷን አንድ ነገር ከማድረጓ በፊት እባካችሁ ሚዲያ ላይ ያላችሁ ሰዎች አረጋጉት፣ በቃ አረጋጉት። ሌላ ነገር አታምጡ። እችም ልጅ ህይወቷ ካለፈ እናቷ ለማትመለስ ሌላ ነገር ከሚመጣ ምንም አትጠቀሙም እና እባካችሁ አረጋጉ ላለው ማለት ነው። ለኳተር በአጠቃላይ እንግዲህ እዛ ነዋሪዎች ኢትዮጵያኖችም በአጠቃላይ ኳተር ውስጥ ለምትኖሩ ኢትዮጵያውያን በሙሉ ማለት ነው እግዚአብሔር አምላክ መጽናናቱን ይስጣችሁ። ምክንያቱም እስካላችሁበት ድረስ ሀገራችሁ ስለሆነ ስለ መሪው ሞት ሁላችንም አዝነናል። ነፍስ ይማር። መልካም እንደሆኑ እየተነገረ ይገኛል ማለት ነው። ነፍሳቸው በአጸደ ገነት ለቤተሰቦቻቸው መጽናናትን ያደለለን። ለዴዚም እንደዛው ማለት ነው። ስለ ሶስተኛው መረጃ ደግሞ ስንሄድ ደግሞ እቺ የምታዩት ቆንጆየዋ ልጅ እንግዲህ ኢትዮጵያዊ ጥቁሯ ቆንጆ አሜሪካ ማነው ወደ አዲስ አበባ መታለች ማለት ነው። ብዙ የተለያዩ እድሎችም ደርሰውላታል። በብሩክኑስ አማካኝነት እንግዲህ የተለያዩ ስራዎችን እንደጀመረች እና ስራ እየሰራች እንደሆነ ተነግሯል። ይሄም ደስ የሚል ዜና ነው። እግዚአብሔር ይመስገን እና የዚች ልጅም ሁኔታ ማለት ነው እንግዲህ ብዙዎችን ያነጋገረ ነገር ሆኗል። እግዚአብሔር ይመስገን ፈጣሪ ታሪኳን ቀይሯል ማለት ነው። በአሁኑ ሰዓት ላይ እንግዲህ ብዙ ስራዎችን እየሰራች እንደምትገኝ ኢትዮጵያ ውስጥ እየተነገረ ነው ያለው፣ በአዲስ አበባ ውስጥ ማለት ነው። ብዙ ማስታወቂያዎችን እየሰራች ብዙ ነገሮችን እያደረገች ነው። እንዲሁም ደግሞ ለሚመጣው መስከረም አዲስ አበባ ውስጥ እንድትማር ጥሩ የትምህርት እድል አመቻችተውላታል። እግዚአብሔር ይመስገን። እንኳን ደስ አላችሁ ማስተር አብነት ተናግሯል ማለት ነው። ኃላፊነቱን ወስዶ እሱ ነው ይዟትም የመጣው ማለት ነው። ይዟት መጥቶ ወደ አዲስ አበባ እሱ ጋር ነው የምትገኘው። ማስተር አብነት ቤት በሱ እጅ ላይ ነው ልጅቷ ያለችው ማለት ነው። ከሱ ውጭ ምንም አይነት እንቅስቃሴ አታደርግም። ብዙዎች ሌላ ነገር እያሉ ይገኛሉ። እንዲሁም ጃኒ አብሬያት እሰራለሁ ብዙ ነገር አደርግላታለሁ ብላ ቃል ገብታለች ማለት ነው። ማስተር አብነት አገናኝሻለሁ ብሎኛል። ሲሄድ አገኛታለሁ። ያው ጃኒ ዱባይ ነው ያለችው ማለት ነው። እና የተለያዩ ታዋቂዎች እችን ልጅ አግኝተው ብዙ እርዳታ እያደረጉላት ይገኛሉ። ያድርጉላት፣ ይለፍላት። እግዚአብሔር ይመስገን። ድሀ ሲነሳ ድሀ ሲያልፍለት ደስ ሊለን ይገባል። ምክንያቱም እኛ እንደሷ እድል እንደዚህ በሀገራችን ላይ ብናገኝ ባልተሰደድን፣ ዛሬ በስደት ሆነን የቤተሰብን ሀዘን እንኳን ማውጣት አቅቶን እዚህ እያለቀስን ባልቀረን፣ ሀገራችን ላይ አንድ እድል ብናገኝ ማለት ነው። እድል በማጣታችን ነው እንደዚህ እያንከራተተ እያቃጠለን ያለ እና
ስለዚች ልጅ መደሰት አለባችሁ። በሀገሯ ላይ ተለውጣ ጥሩ ነገር እንዲገጥማት። በተለይ የድሃ ልጅ ይለፍለት፣ እመቤቴን የድሃ ልጅ ይለፍለት። ምክንያቱም ሀብታም ሁሌም ሀብታም ነው፣ ችግርን ስለማያውቅ። እንደዚህ ብስቁል ብሎ በድህነት የሚኖር ሰው እግዚአብሔር አምላክ ያሳልፍለት። በቃ በምንም ብሎ ያሳልፍለት። መድኃኒዓለም ታሪኳ በምንም ብሎ ይለወጥላት። ምክንያቱም ድሃ ብዙ ነገር አለበት፣ ብዙ ጫና አለበት። ሀብታም ምንም የለበትም። እና ስለዚህ ልጅ መደሰት አለባችሁ ነው ምለው። ሁላችሁም አሁን በቅርብ የሚለቀቅ በሷ ቻናል ላይ አዲስ እንትንም እንደተከፈተላት እየተነገረ ነው። ቲክቶክ ማለት ነው። በሷ ስም ቲክቶክ ተከፍቶ ስራዎቿን በቲክቶክ እንድታሳልፍና ታዋቂ እንድትሆን እየተደረገ ያለ ነገር አለ ማለት ነው። በዚህ ጉዳይም ሁሉ ማለት ነው። እሷ ብቻዋን ሳይሆን እንግዲህ ኃላፊነቱን የተቀበሉትን ማስተር አብነት እነሱ እጃቸው አለበት ማለት ነው። ለዚህ አስተዋጽኦ ቤተሰቦቿንም አናግሮ ቃል ገብቶ ኃላፊነቱን ወስዶ ይዞም የመጣ እሱ ነው። ከሱ ውጭ ማንም የትኛውንም ሰው ቢሆን ማግኘት አይችልም እሷን ማለት ነው። ማስተር አብነት ብቻ እሱ ሲፈቅድና ሲወድ ብቻ ነው የትኛዎቹንም ሰዎች ማገናኘት የሚችለው። ብዙ ስራ ጉዳዮች ላይ እንግዲህ እየተሳተፈች ነው ያለችው። በአልባሳት፣ በጸጉር፣ በተለያዩ ማስታወቂያዎች ማለት ነው እንድትሰራ እየተደረገ ነው ያለው ማለት ነው። በጣም ደስ ይላል። አንዳንዶችም አምልጠው የወጡ መረጃዎች እየወጡ ናቸው በልጅቷ ዙሪያ። ዋናው ያማለ ልጅቷ ጥሩ ነገር ላይ መድረሷ ሁላችንንም ያስደስተናል። እሱን እንመኛለን። ስለ ዴዚ እናት ደግሞ የቀብር ስነስርዓቷ ተፈጽሟል። እግዚአብሔር ነፍሷን በአጸደ ገነት ያኑረው። ሁላችሁም ደግሞ የምትናገሩትን ነገር ሚዲያ ላይ ያላችሁ ሰዎች ብታቁላለሁ። ማንም ሰው ይጣላል። ምድጃና ምድጃ እንኳን ይጋጭ የለ እንዴ? እንኳን እናትና ልጅ የትኛዎቻችንም። እኔ አሁን ከእናቴ ይጣላለሁ፣ ባልኮራረፍም እጣላለሁ፣ እታረቃለሁ። በቀደሜው ከሞተው ልጅ እጣላለሁ፣ ሰድበዋለሁ። ጥሩ ልጅ እንዲሆን መጥፎ ጓደኛ አትያዝ፣ እንደዚህ አትሁን ብዬ እሰድበዋለሁ። እንጣላለን፣ ግን አንኮራረፍም፣ እናወራለን። ሰድበዋለሁ፣ ይሰድበኛል፣ ከዛ አብረን እናወራለን። እንደዚህ እና የትኛውም ሰው ይጣላል። ይሄ ደግሞ ያለ ነገር ነው። በእነሱ ላይ የተጀመረ ነገር አይደለም። እስኪ ከራሳችሁ እስኪ ጀምሩ ማለት ነው። እውነቴን ነው የምልህ። ያማል እኮ ይሄ ነገር። በተለይ ደግሞ ሰው እንደዛ ሲሏችሁ፣ ሰው ደግሞ እንዲያድርገሽ እንዲያቃጥልሽ ሲል ማለት ነው። ማንም ሰው ይጣላል። ሁላችንም ይሞታል ብለን የምናስበው ነገር የለም። እንዳይሞትብን ነበር ስንሰድበው ስንቆጣው የነበረ። ብዙ ነገር ስንል ነበረ። መጥፎ ጓደኛ አትዋል፣ እንደዚህ አትሁን እያልን ስንሰድበው ምን ስንለው ስንቆጣው፣ ይሄ ጥላቻ አይደለም። እና እባካችሁ ተዋት፣ ዲዚን ማርያምን ተዋት። በጣም ያሳዝናል ማለት እኛም ውስጥ ስላለ ይሄ እሳት ማለት ነው። እና አትነካኳት። እኔ ድብን ቅጥል እያልኩ ነው ባልተቆጣሁት ባልሰደብኩት እላለሁ። ለምን በቃ ስላጣሁት። በፊት ማለት ተኮራርፈን ምናምን አይደለም፣ ግን እናወራለን። አሁን ተሰዳድበን መልሰን ተደዋውለን እናወራለን፣ እንስቃለን። ኩርፊያ የሚባል ነገር አናውቅም። ይሁን እንጂ ይጸጽታል ይሄ እንኳን ማለት ነው። እኛ ይዛን የምንቆጣው ጥሩ ልጅ እንዲሆን፣ መልካም ልጅ እንዲሆን፣ መጥፎ ጓደኛ እንዳይዝ ነው። ሁላችንም እናቱም እኔም ሁላችን ቤተሰብ በሙሉ ማለት ነው። እሱን በቃ ከቤታችን እሱን ሁላችንም እንጮህበታለን። ቲክቶክ ላይ እንደዚህ አይነት ነገር አትልቀቅ፣ እንደዚህ አታድርግ፣ እንዲህ አትሁን፣ እንደዚህ ጓደኛ አትያዝ። ለምን እኛ ጥሩ እንዲሆንልን ነው እንጂ ጠልተነው አይደለም። አሁን ግን ምንም ሆኖ በኖረልን ማለት ጀመርን። አያችሁ በቃ ጸጸተን። ያውሉ ስድብም አይደለም ጥልም አይደለም እንኳን ይሄ ራሱ ይጸጽታችኋል። በቃ በህይወታችሁ ላይ አታድርግ እያላችሁት የምትጨቀጭቁት ነገር መጥፎ ነገሮችን ሁሉ አሁን ላይ እንዲህ ስታጡት ንድድ ቅጥል ያ ሁሉ ይመጣባችኋል። ሁሉ ነገር ማለት ነው። እና አሁን እንደዚህ እባካችሁ ተዋት። እኔ የምለው በቃ ተዋት። ይሄ እነሱ ደግሞ የባሰ ጥል ሚዲያ የሰማው በቃ የሚያስጠላ ነገር ነው። እንዳያችሁት የድሮ የተሰዳደቡትን እየጎለጎለ እያወጣ ኢትዮጵያዊ እኛ አበሾች እኮ ቆሻሾች ነን ማርያምን። እሱን እያወጣን ለማቃጠል ይሄው ስድብ ሁሉ ሪከርድ እየተደረገ ወደዚህ እየተሯሯጠ ነው ያለና፣ ለማንኛውም የተጣላችሁ ሰዎች ይቅር ተባባሉ። ሞት አያማክርም። እንዴት እንደሚመጣ እንዴት እንደሚወስደን ምንም በቃ ይኸው እንደዚህ አስቡት። እኔ በዚህ ሳምንት ውስጥ ስንት ሰው ነው ህይወቱ ያለፈ? በዚህ ሰኔ ከገባ በሰኔ ወር ውስጥ
የብዙ ሰው በድንገት ህይወት አልፏል። አይታችኋል አይደል? ሚዲያ ላይ በቃ በድንገት አሁን ያ በሬ ወግቶት ህይወቱ ያለፈው ልጅ በጣም አያሳዝንም? ለምርቃት የተገዛው በሬ ወግቶት አስቡ። ቤተሰቦቹን ምን ያክል እንደሚያቃጥል ምን ያክል እንደሚያነድ የልጅ ምርቃት ሲሉ ለተስካሪ ይሆናል ያ በሬ። እና እንደዚህ በቃ እሱ ሰበብ እያመጣ ነው የሚያቃጥለንና እባካችሁ ከዴዚ ወረድ በሉና እስኪ ሁላችሁም ንስሐ ግቡ፣ ሁላችሁም ጸሎት አድርጉ። የራሳችንን ኃጢአት እግዚአብሔር ይቅር ይበላል። እንኳን የሰዎችን ማውራት ይቅርና ማለት ነው። እና የትኛውም ሰው ተጠላልቶ አይደለም የሚሰዳደበው፣ ተጠላልቶ አይደለም የሚጫጫኸው፣ ተጠላልቶ አይደለም እናት ይቅርና የሆነ በራሴ እየነገርኳችሁ ነው። እኛ ጠልተነው አይደለም ስንጮህ፣ ስንሰድበው፣ ስንቆጣው ሁላችንም ታላቅ ነን ብለን እሱን የምንጮህበት ለምንድን እንዲስተካከልልን ነበረ። የሚገርማችሁ አንድ ወር ገዳም ሄዶ ሲቀመጥ ቤተሰብ በሙሉ ዘር ማንዘር ሁሉ ደስ ያለን። ወይ ተስተካከለ፣ በቃ እግዚአብሔር ይመስገን ልብ ገዛ ብለን ደስ አለን። እንግዲህ ከገዳም ከመጣ 10 ቀን ብቻ ነው የተቀመጠው። በ10 ቀን ውስጥ በተኛበት ነው ህይወቱ ያለፈው። አስክሬን አስመርምረናል። ምንም የለውም የተባለ ምንም በቃ ልክ እየሳቅ መስሎ ነው። እና እንደዚህ በቃ በድንገት እንደዚህ ጸጥ ያደርጋል ፈጣሪ ምንም ሳታስቡት። እና በዚህ ሁሉ ተደስተን ነበረ። እንዲህ ሰው ሆነ በቃ ጾም አይወድም፣ ቤተክርስቲያን አይወድም፣ አይሄድም፣ ቢሄድም አይጾምም ምናምን። እና እኛ ለምን እንደዚህ ትሆናለህ፣ ለምን እንደዚህ መጥፎ ልጆች ጓደኛ ትይዛለህ እያልን ነው እንግዲህ ራሳችን ስንለው የነበረ። ግን ምንም መጥፎ ሆኖ እንኳን ቢኖርልን ብለናል። አሁን ባልሰደብ ነው ባልተቆጣ ነው ይሄንን ሁሉ ብለን ዛሬ እኛን ራሱ ያቃጥለን ነው። እኛ ጥሩ ልጅ እንዲሆንልን ነበረ ጠልተነው አይደለም። እና ዴዚና እናትም ልጇ ጥሩ ነገር ላይ እንድትደርስላት መጥፎ ቦታ እንዳትወድቅባት ነበረ ይሄን ነገር ስትለኝ ነበረ እንጂ ጠልታት አይደለም። ብታኮርፋትም ውስጡ አላኮረፈም፣ ከላይ እንጂ ማይነጋገሩት። ይህን በደንብ ተረዱትና በቃ ለማንኛውም ከተጣላችሁት ሰው ታረቁ። ማንም ሰው በቃ አታቁም። አሁን ላይ በተለይ ይቅር ተባባሉ። ቤተሰብም ሆነ ባዳም ሆነ በተለይ የምትወዱት ሰውና ዘመዳችሁ ከሆነ ይቅርታ ተባባሉ። ተጣልታችሁ ከሆነ ጸጸት ነው፣ አይታወቅም። አሁን ሞት መቼ እንደሚመጣ ማን እንደሚቀድም ወይ እኛ እንቀድማለን ወይ እነሱ ይቀድሙናል፣ አናቅም ቀኑንና አሁን በጣም ያስፈራ ጊዜ ላይ ስለደረሰን እግዚአብሔር ይቅር እንዲለን ይቅርታ እንባባል። የቆየ ነገር እያመጣችሁ ልጅቷን እንግዲህ አሁን ዴዚ ራሷን እንትን ልትል ነው ተብሎ የተወጣ መረጃ አለ። አይታችሁት ሊሆን ይችላል። ዞላም ዩቲዩብ ለቆታል፣ ብዙዎች ለቀውታል ማለት ነው። እና ዴዚ በቀብር ላይ እንግዲህ ሀገር ገብታለች መሰለኝ፣ ለቀብሩ አላውቅም። ራሷን እንትን ልትል ተይዛ ነው አሉ። ታዲያች ልጅ 2 ነፍሱና ራሷን እንዲህ አይነት ነገር ብታደርግ አስቡት። አይጸጸተንም? ሚዲያ ላይ ያለን ሰዎች፣ ይሄን የምናራግብ ሰዎች፣ አሁን እየጎለጎላችሁ ስድብ የምታመጡ ሰዎች፣ ያን ቆሻሻ ነገር የምታመጡ ሰዎች፣ ኧረ እመቤቴ ይቅር ትበላችሁ። መድኃኒዓለም ይቅር ይበለን። እነቴ የዛሬው አቡነ ገብረ መንፈስ ቅዱስ ይቅር ይበሉ። ይብቃችሁ። በቃ እንመለስ። ተው። እኛም አንድ ቀን ነው ማርያም። አሁን በተለይ በጣም ነው የፈራሁት ከወንድሜ በኋላ። ለምን በቃ እኔ አሁን በተኛበት ጸጥ ብለስ እሱን በተኛበት ነው ጸጥ ያለ። ሌሊቱን ሙሉ ላይቭ ላይ ነበር እስከ 8 ሰዓት ቪዲዮ፣ ከሌሊቱ 6 ሰዓት ቪዲዮ ለቋል። ከ45 የሚያሳዝን ቪዲዮ የለቀቀው ቲክቶክ ላይ አያያያ እያለና ልክ እንደማልቀስ እያለ በጣም ያሳዝናል አለና ነገሩ ያሳዝናል፣ በጣም ያሳዝናል ብሎ በቃ ደህና ደሩ ኢትዮጵያ ለዘላለም ትኑር የሚል የመጨረሻ ቪዲዮ ከሌሊቱ 6 ሰዓት ከ45 ደቂቃ ላይ ይህን ቪዲዮ ለቀቀ። እስከ 8 እስከ 9 ሰዓት ላይቭ ላይ ናቸው ያሉት ሌሊቱን ሙሉ። አስቡ ስንት ሰዓት እንደሞተ እንኳን አልታወቀም። ከቀኑ 9 ሰዓት ላይ ነው። እናት ምሳ ለመስጠት በሩን ከፍት ስታደርግ ስትጠራው አልሰማም ሲል በሩን ከፍታ ገብታ ልብሱን ብድግ ስታደርግ ልክ እየሳቀ ነው የሚመስለው ነው ያሉት። ሞቶ ፊቱ ብቻ ደም በደም ሆኗል። ከአልጋም አልወደቀም። አልጋው ላይ እንደዛው እንደተኛ ፊቱ ደም ሆኗል። በቃ ሞቶ ነው የተገኘው። አስቡት። አስክሬን ሲመረመር ምንም ነገር የለውም፣ ኖርማል ሞት ነው የተባለ። ይሄ ልጅ ሰው ቤት ቢሆን የሞተ ሌላ ቦታ ቢሆን መድኃኒት ሰጡት እንላለን፣ አውቀው ገደሉት እንላለን፣ ብዙ ነገሮችን እናመጣለን። ግን ይኸው በእናቱ ቤት እንደዚህም አይነት ሞት አለ። በእናታችሁ
እና በጣም ያስፈራል ጊዜው። ቢያንስ እንዘጋጅ። እሱ እግዚአብሔር ወዶትና ፈቅዶት። የሚገርማችሁ ነገር እንግዲህ ወሩን ሙሉ ገዳም ቁጭ ብሎ ጾም የማይጾመው ሰውዬ የንስሐ ጾምን እየጾመ እስከ 9 ሰዓት ስጋ ሁሉ ነበረ የሚበላ የነበረው ይሄ ልጅ። እግዚአብሔር ወደ ራሱ እጥብ አድርጎ ሙሽራ አድርጎ በቃ አለምንም ህመም አለምንም ነገር ጸጥ አደረገው። ግድግዳ ላይ ሁሉ ሲጽፍ ነበረ። በፍቅር ይሞታል እያለ መኝታ ቤት ግድግዳ ላይ ሁሉ ጽፏል አሉ። ራሱን የዛን ቀን ሌሊት ፎቶ ያነሳው ስልኩ ላይ ያለ አሉ። ፊቱ እንደማበጥ ነገር ብለዋል አሉ። አስቡ በቃ የሆነ ዝም ብሎ ራሱ እየታወቀው ነው የሆነ ነገር እና እግዚአብሔር አምላክ ከእንደዚህ አይነት ነገር ይሰውራችሁ። ማንም ቤት አይግባ። ቤቴን ይሄ ድንገተኛ ሞት ማንም ቤት እኔ ጠላቴ ቤት እንኳን አይግባ። የድንገት ሞት ስትቀምሱት ነው የሚያማችሁ። እሾኮ የሚወጋችሁ እንደ እሳት የሚያንገበግባችሁ ያደረጋችሁት ለቀልድ እንኳን የተነጋገራችሁት ነገር ሁሉ እሳቱን ያቃጥላችኋል። የዲዚ ደግሞ የባሰ ነው። 1 ዓመት ሙሉ እናትና ልጅ ተቆራርፈው እንደ ባዳ ቆይተው ይሄ ደግሞ ዛሬ እናቷን ይቅርታ እንኳን በይኝ ማለት የማትችልበት ሁኔታ ውስጥ ነው ያለችው። ስለዚህ ሳትቀደሙ ሳታመልጡ ሳያመልጧችሁም ይቅር ተባባሉ። ይሄ መልእክቴ ነው። ይቅር ተባባሉ። ማርያምን በጣም ያማል። እኔ አሁን እናንተ ጋር እንደዚህ ሳወራ ደስተኛውኛ አይደለም። ማለቅስበት ቦታ እንኳን ስለጣው ማርያምን ማለቅስበት ቦታ እንኳን ማለት ነው። በቃ ይደክማችኋል። አልቅሳችሁ ከውስጣችሁ አይጠፋም። በጣም ያቃጥላችኋል። ሁሉ ነገር ይመጣባችኋል። የሚያወራችሁ የምትጣሉት ሁሉ ይመጣባችኋል። ብዙ ነገር እናንተ ጋር ይመጣልና አሁንም ዴዜ ልክ እንደዛ ነው የምትሆኑ። እኔ በራሴ ቦታ ስላየዋት ማለት ነው። የእሷ ደግሞ የባሰ ከኛ የባሰ ያቃጥላል። የእሷም ያቃጥለው ተጣልታና ተቆራርጣ 1 ዓመት ሙሉ እኛ ግን ባንጣላም አብረን ብንሆንም በምን እንደዚህ በስልክም አብረን ብንሆንም ጥል ባይኖርም አሟሟቱ ያሳዝናቸዋል። ማንነቱ ያሳዝናቸዋል። ደግ ነው፣ በጣም ደግ። በቃ ሁሉን ነገር መስጠት ነው። እና ለምንድን ነው ለሰው መሰጥ? ለምንድን ነው እንደዚህ መታረግ? እስኪ እንደ ሰው ሁን፣ ጎበዙን፣ ራስን ቻል ነው እያልን ስንለው የነበረ። ገባችሁ? በጣም ሰጪ ነው። ልብስም አውልቆ ሰጥቶ ይመጣል። የያዘውን ነገር ብሩን ሰጥቶ ይመጣል። በቃ ዝም ብሎ መስጠት። ጓደኛ አይመርጥም። ዱርዬው ምኑም በቃ ሁሉም የሱ ጓደኛ ነው። የሚያጨሰው፣ የሚጠጣው፣ የሚቅመውን ጓደኛው ነው። እኛ ደግሞ ከነሱ ጋር ለምን ትውላለህ? ከነዚህ ሰዎች ጋር አትዋል፣ አብረህ አትሁን፣ ከነዚህ ከመጥፎ ልጆች ጋር አትዋል፣ ያበላሸዋል እያል ይሄ ሁሉ እሳት ሆኖብናል። መጥፎ ልጅም ሆኖ በኖረ ትላላችሁ እንደዚህ ስታጡት ማለት ነው። እና በጣም ነው የሚያቃጥል። ስደት ላይ ሆናችሁ ደግሞ ማርያምን እንኳን ይስጋችሁን የጎረቤት ሞት፣ የምትወዱት ውሻ ሞት አትስሙ። በቃ ለማልቀስ እንኳን እንባችሁን መገደብ አትችሉ ማለት ነው። በጣም ያማል። ውስጣችሁን ድድ ይላል። ፎቶ ስታዩ፣ ቪዲዮ ስታዩ ድምፁ ያቃጭልባችኋል። ስልካችሁ ላይ የተላላካችሁት ሜሴጅ፣ የተጻጻፋችሁት ስድብም ሆነ ጫወታም ሆነ ቀልድም ሆነ ሁሉ ነገር መቶ ያቃጥላችኋል። ስደት ላይ ሆናችሁ ምንም አይነት ነገር ባሰሙ ማርያምን በጣም ያቃጥላል። እኔ አሁን ያለሁበትን ራሴን የማውቀው ሁሉም ነገር አይምሯችሁም ትክክል አይሰራም። የምትሰሩትን አታውቁም፣ የምታደርጉትን አታውቁም። ይሰረቃል ከውስጣችሁ ላይ ማለት ነው። ሞራናችሁ ይነካል። ሁሉ ነገር ክሽክሽ ነው የሚለው። ኮንፊደንሳችሁ ይመታል። በቃ ሁሉ ነገራችሁ ያልቃል እና ይከብዳል በጣም በድንገት ማጣት። ከማጣትም ደግሞ ሰዎች እንዲህ ነበር የሚሉት አሁን እንደዚህ ላይ የደረሰው ነገር የበለጠ ያማል። ምንም ሳትሆኑ እንኳን የተለያችሁ የድንገተኛ ሞት ያቃጥላል። እንኳንም ደግሞ ተጣልታችሁ ይቅርናና ለሞቱት ነፍስ ይማር፣ ለቤተሰብ መጽናናትን ያድልልን። ምንም ማድረግ አይቻልም። ክፉ ነገር አትናገሩ ነው የምለው ማለት ነው። መጥፎ ነገር አታምጡ። የድሮ ስድቦችን እያመጣችሁ አትልቀቁ። እናትም ሰድባለች፣ እሷም ሰድባለች። በቃ
ያለ ነው። ሆዳችሁ ተጨካክኖ ስላልሆነ እባካችሁ ተዋት ተዋት። ማዘንን የቀመሳችሁ ደግሞ ታውቁታላችሁ እንዴት እንደሚያም ተዋት። እች ልጅ አሁን እች ልጅ ደግሞ ሁለት ነፍስ ብታጣ እኛንን አጽያተኛ ነገሮችን ያባባስን ሰዎች ማለት ነው። እና ይቅርባችሁ በቃ አስቧት እስኪ እናንተ ጋር ቢደርስ ብላችሁ ይህን ነገር አስቡ። ሁሉን ትታችሁ የተጣላችሁ ይቅር ተባባሉ። ሰላማችሁ ይብዛ። ወዳችኋለሁ። ቻው። በቃኝ። እኔም ልወጣ ብዬ እኔ ራሴ የምታለቅሱበት ስታጡ እናንተ የትም ቦታ ትወጣላችሁ።